የሊቃውንት ጉባኤው ስራ ምን ይመስላል? መጻሕፍትን ከቋንቋ ወደ ቋንቋ በመተርጎም አባቶቻችን ያቆዩን ሁሉ የሊቃውንት ጉባኤ ውጤት። ታዲያ በግለሰቦች እንደ አሸን የሚወጡ መጻሕፍቶች በስተዋል። ጠላቶቻችን ይችን እንደ ክፍተት ቆጥረው ሲያፋችሉ እንሰማለን። ገድል አወገዘች አይደለም፣ ገድል አይደለም ያወገዘች። ስርጭት ላይ እንዳይኖርስ ታግዷል ወይ? ገድል አልተወገዘም። ገድል መስሎ የተጻፈ ዮሐንስን ታሪክ የማይወክል ምእመናን እንዳይሳሳቱ በዚሁ መገለጫውቱን ጨምረው ቢናገሩ። ከመጽሐፍ ቅዱስ የገዘፈ መጽሐፍ እንግዲህ የትም አይመጣም። ዘመኑ ከደረሰበት ቋንቋ ጭምር አሁን ላይ ግን ሲደርስ ቋንቋው ልዩነት ፖለቲካዊ እንዳይሆን እንዲታረሙ ጭምር በጉባኤ ውይይት ተደርጎባቸው ስላላለፉ ዘራቸው ራሱ እርስ በርሱ ይጣረሳል። ራሳቸው መናፍቃንም ገድለ እከሌ ብለው አትመው ያስገባሉ። ያለ ዘር የተወለደ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የቤተ ክርስቲያኒቱ ትእዛዝ የአባቶቻችን ትእዛዝ ነው። በፈንድ በቅር ነው የሚንቀሳቀሱ። ይሄ ታውቋል፣ ተጠንቷል በደንብ። ሌላ አካል መምህር ተነስቶ ይሄ ልክ አይደለም የሚል መብትስ አለው ወይ? ገድለ ዮሐንስ መጥምቅ መሰልን ለይተው ማወቅ አለባቸው ነው እኔ መልክቴ እንደው አንዱ። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን እንደምን ቆይታችኋል? የወቅታዊ ዝግጅታችን ጀምሯል። የዛሬው የወቅታዊ ዝግጅታችን ትኩረት አድርጎ ወደ እናንተ የሚቀርበው ርዕሰ ጉዳይ በተለይም ከመጻሕፍት ጋር ተገናኝቶ በሊቃውንት ጉባኤ ምን አይነት ስራዎች ይኖራሉ? ከዚህ ቀደም በሊቃውንት ጉባኤ እንግዲህ መጻሕፍትን የተመለከተ አንዳንድ ውሳኔዎች ነበሩ። ከሰሞኑም እንግዲህ እንዳደመጣችሁት በቤተ ክርስቲያን ስም ታትሞ እየተሰራጨ የሚገኝ ነገር ግን ቤተ ክርስቲያን የማታስተምረውን ትምህርት የያዘ መጻሕፍት ሁሉ እየተሰራጨ ይገኛል። ከዚህ ጋር ተያይዞ ታዲያ የሊቃውንት ጉባኤው ምን አይነት ሁኔታዎች ላይ ይገኛል? በእንደነዚህ አይነት ጉዳዮች ምን ስራዎች ይሰራሉ የሚሉትን ወደ እናንተ የምናደርስ ነው የምንሆነው። ባነሳነው ርዕሰ ጉዳይ ማብራሪያ እየሰጡ ከኛ ጋር የሚቆዩ እንግዳ ጋብዘናል። ከሊቃውንት ጉባኤ መካከል አባታችን እዚህ ይገኛሉ። እንኳን ደህና መጡ ቀሲስ። እንኳን ደህና ቆያችሁ። መልካም። እስቲ ከኛ ጋር እንኳን እንተዋወቃለን። ከዚህ ቀደም መተው በሌሎች መርሃ ግብር ይተዋወቃሉና ድንገት ዛሬ የሚከፈቱ ሰዎች ሊኖሩ ስለሚችሉ የሥራ ድርሻውንና ስሙን አስተዋውቀው ቢጀምሩ። ስሜ መጋቤ ምስጢር ፍሬ ስብሐት ይባላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የሊቃውንት ጉባኤ ምክትል ሰብሳቢ። መልካም። እንኳን ደህና መጡ ልልወዳለው በድጋሚ። እንግዲህ ሊቃውንት ጉባኤ ሲባል ምን ተግባራት ነው የሚያከናውነው? አሁናዊ ቁመናው አጠቃላይ ምን ይመስላል የሚሉትን መነሻችን ከዚህ ብንጀምር። ሊቃውንት ጉባኤ በአሁኑ ሰዓት የሚያከናውናቸው አቀድሞም ጀምሮ ቅዱሳት መጻሕፍትን ማዘጋጀት። ሊቃውንት ጉባኤ ስንል ያሁኑ ብቻ ሳይሆን ከጥንት ጀምሮ እንደሚታወቀው መጻሕፍትን ከቋንቋ ወደ ቋንቋ በመተርጎም አባቶቻችን ያቆዩን ሁሉ የሊቃውንት ጉባኤ ውጤት ነው። ለምሳሌ ያህል በቀዳማዊ ምኒልክ ዘመነ መንግስት መጻሕፍተ ኦሪት ከሙሴ እስከ ሰሎሞን የነበሩት መጻሕፍተ ኦሪት በሙሉ የመጡልን በዚያን ወቅት ነው። በዚያን ጊዜ እንግዲህ አባቶቻችን እንግዲህ ከቋንቋ ወደ ቋንቋ በመተርጎም ቅዱሳት መጻሕፍትን አቆይተውናል እና በየጊዜው የሚነሱት ሁሉ ሊቃውንት ጉባኤ እንዲያደረጉ መጻሕፍትን እያጣሩ ቀድሞ በብራና ከብራና ወደ ብራና በሚቀዳበት ጊዜ ቃሉ እንዳይደገፍ ጥንቃቄ እያደረጉ ያረሙ እየለቀሙ እየተረጎሙ አቆይተውናል። አሁን ደግሞ በዘመናችን በቢሮ ደረጃ ከተደራጀ ጊዜ ጀምሮ የታተሙት መጻሕፍት ሁሉ አብዛኛዎቹ ሊቃውንት ጉባኤ በቤተ ክርስቲያኒቱ ስም የሚታተሙ መጻሕፍት ሁሉ ሊቃውንት ጉባኤ እያያቸው ነው የሚታተሙ። ለምሳሌ መጽሐፍ ቅዱስ በአማርኛ ጥንቱን በንጉሱ ዘመነ መንግስት በአፄ ኃይለ ሥላሴ መጃንሆይ ዘመነ መንግስት ሊቃውንት ተሰባስበው ከግዕዝ ወደ አማርኛ ተርጉመው አዘጋጅተውት ሳይታተም ያው ጣሊያን አገራችን ወሯል። በዚያ ምክንያት ወደ ሎንዶን ሄዶ ንጉሱ በሎንዶን በነበሩበት ጊዜም የሊቃውንት ጉባኤ ፍሬ ስራው አልፈታም። በዚያን ጊዜ የተተረጎሙት መጻሕፍት ሄደው በለንደን በፎቶ ኦፍሴት ታትመው ዛሬ ለመጻሕፍት ማጣቀሻ እየጠቀሙን ይገኛሉ። መጻሕፍቱ በግዕዝና በአማርኛ በጎንና በጎን ስለተሰሩ
እጅግ በጣም ሰፊ አምድ ያላቸው በጎን 3 አምድ በጎን 3 አምድ 4 አምድ ያካተቱ በጎን 8 አምድ ያካተቱ አሉ። እነዚህ ከብዛታቸው የተነሳ በአንድ ላይ ማሳተም አስቸጋሪ ስለሆነ በአራት ጥራዝ ታትመው ዛሬ እጅግ በጣም ጥቅም እየሰጡ ይገኛሉ። ጥቅሱን ሳይቀር አጣቅሰው የሚመሳሰሉትን ጥቅሶች አንድ አድርገው አዘጋጅተውልን አልፈዋል። ከዚያ ጊዜ ጀምሮ ተመለሱ በኋላም ንጉሱ በ53 ዓመተ ምህረት መጽሐፍ ቅዱስን በብርሃንና ሰላም ማተሚያ ቤት ሊታተም አድርገዋል። በዚያ ጊዜ የታተመው መጽሐፍም ዛሬ በጣም ብዙ ጥቅም እየሰጠ ይገኛል። እዚያ በመቀጠልም እንግዲህ እንዲህ እያለ እየተራመደ በብፁዕ ቅዱስ አቡነ ተክለ ሃይማኖት በ80ዎቹ ዓመተ ምህረት ላይ በ1980 የታተመው በብፁዕ ቅዱስ አቡነ ተክለ ሃይማኖት የሊቃውንቱ ጉባኤ ፍሬ ነው። እንዲሁ በ2000 የታተመው አማርኛ መጽሐፍ ቅዱስ የሊቃውንቱ ጉባኤ ፍሬ ነው። አሁንም ደግሞ ከዚያ ወዲህ ግዕዙን ብቻ መሰረት ያደረገ የማጣሪያ ተደርጎለት ስራ ላይ ውሏልና እንዲህ እያለ ያው መጻሕፍትን መተርጎም ነው ለማለት ፈልጌ ነው። ከዚያም ሌሎቹም የቅዳሴ መጻሕፍት የሃይማኖት አበው መጻሕፍት መጻሕፍተ ሊቃውንት መጻሕፍተ ተርጓሚያት ሁሉ በቤተ ክርስቲያኒቱ ማተሚያ ማለት ትንሣኤ ዘጉባኤ ማተሚያ ቤት የሚታተሙት ሁሉ በሊቃውንቱ ጉባኤ እየታዩ በቅዱስ ሲኖዶስ እየተፈቀዱ የሚታተሙ ናቸው ብዙዎቹ። እዚያ በተረፈ አንዳንዶች ያው በግል የሚዘጋጁት ይበልጣሉ። ምክንያቱም መጠነ ሰፊ ስለሆነ የቤተ ክርስቲያኒቱ ስራ እጅግ ብዙ በተስፋ ገብረ ሥላሴ አሁንም ባሉት ማተሚያ ቤቶች እየታተሙ እየሾለኩ የሚወጡ በጣም ብዙዎች ናቸው። ደግሞ አሁን ማተሚያ ቤቶች በጣም ስማቸውን ከምንጠቅሳቸው በላይ በጣም መጠነ ሰፊ የሥራ መስክ አድርገው እየተንቀሳቀሱ ስለሚገኙ ብዙ መጻሕፍት ሊቃውንቱ ጉባኤ ሳያቸው እየወጡ ይገኛሉ። እና የሊቃውንቱ ጉባኤ ያለበት ቁመና አሁን ቅዱስ ሲኖዶስም የሥራ ፍሬውን እያወቀለት አምና ላይ ዝክረ ኒቃያን ካደረገ ወዲህ በጣም ሰፋ ያለ ውይይት ተደርጎበት በአምናው ርክበ ካህናት ሲኖዶስ ያው እንዲደራጅ ከዚህ የበለጠ ስራ እንዲሰራ ተፈቅዶ አሁን በ6 ክፍሎች ተደራጅቶ ስራው እንዲጀምር ጥረት እየተደረገ በዚህ እንቅስቃሴ ላይ እንገኛለን። ያው እየተሰራ ነው ያለ ማለት ነው። እንግዲህ ከልብ ነው ማመሰግነው። ያው ቤተክርስቲያኒቱ ምእመናንም ቤተክርስቲያኒቷ መጻፍትን በምን አይነት መልኩ ነው የምትመረምረው የሚለውን መሰረት ማያያዝ ቀዳሚ ስለሆነ ነው ወደዚህ የመጣ ነውና ወደ ሌላኛው ጥያቄ ሳልፍ በመጻፍት ላይ የሚደረጉ አርትዖቶች አሉ ወይ? ለምሳሌ አሁን ብዙ ጊዜ አንዳንድ ሰዎች ሲጠይቁ ራሱ ሊቃውንት ጉባኤ ከሰው ኃይል አንፃር አርትዖቱን ልስራ ቢልስ አቅም አለ ወይ የሚለውን ያነሱና ታዲያ በግለሰቦች እንደ አሸን የሚወጡ መጻፍቶች በስተዋል። በእንደነዚህ አይነት ጉዳዮች ላይ ቁጥጥር ከማድረግ አንፃር የሊቃውንት ጉባኤው ስራ ምን ይመስላል የሚል ጥያቄ ይነሳልና እዚህ ላይ ምን ይላሉ? በሚገባ እንግዲህ በፍጥነት ለማዘጋጀት ትክክል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ማይረሩ ብዙ ወገባሩ ዳጥ አዝመራው ብዙ ነው ሰራተኛው ጥቂት ነው ብሎ ለሐዋርያት እንዳስተማራቸው ከቤተ ክርስቲያኒቱ ስፋት አንፃር እጅግ በጣም በሰው ኃይል አልተደራጀም፣ ገና ነው ያሉት ሰዎች መጠነኛ እንደሆናቸው። ስራውን ግን በተቻለ መጠን እየተሰራ መሆኑን ለማጠየቅ ከመጽሐፍ ቅዱስ የገዘፈ መጽሐፍ እንግዲህ የትም አይመጣም። ከኦሪተ ሙሴ እስከ ራእየ ዮሐንስ ያለውን ከፊደል ጀምሮ ጥንቃቄ የሚያስፈልገውን ያውም ግዕዙ ተደፍሮ የማያውቀውን እስካሁን ያለፉት አባቶቻችን ሳይቀር ደፍረው ያላዘጋጁት ዝግጅት ነው። በጣም ከባድ ነበር። ግዕዝ በግዕዝ መጽሐፍ ቅዱስ ግዕዙ ራሱ ግዕዙ ሙሉ ግዕዝ በአንድ ጥራዝ ለማሳተም በየቦታው የታተሙት ሁሉ ይጣረሳሉ ዘራቸው በጣም በአስመራ የታተማለ በሎንዶን የታተማለ ብያቸዋለሁ ቀደም። አዲስ አበባ የታተሙ መጻሕፍት አሉ፣ በልዩ ልዩ ማተሚያዎች ታተማሉ፣ በብራና ያሉ አሉ። እነዚያ ሁሉ ዘራቸው በሙሉ በአንድ ሊቃውንት ጉባኤ ውይይት ተደርጎባቸው በጉባኤ ውይይት ተደርጎባቸው ስላላለፉ ዘራቸው ራሱ እርስ በርሱ ይጣረሳል። ያንን ለማጽዳትና ያንን ለማስተካከል በጣም ሰፊ ጥረት የሚጠይቅ ነው። ይህም በእግዚአብሔር ቸርነት በእግዚአብሔር አጋዥነት ተሰርቷል። አሁንም አንዳንድ ነገሮች ይታጣል ማለት አይደለም። አንዳንድ ጥያቄ የሚያስነሱ ይኖራሉ፣ ይከለሳል። ሁሉ ጊዜ መጽሐፍ
ለሥራ አይወዝንም። ጥያቄው የተነሳ ቁጥር ሁልጊዜ ስታረም ስትጠረቅም ትኖራለች ማለት አይደለም። መጽሐፍ የሚታረም በመጽሐፍና በመጽሐፍ ብቻ ነው። ከመጽሐፉ ወጥቶ መጨመር እኔ ሊቅ ነኝ ይህን ልጨምረው ብሎ እኔ የተማርኩት እንደዚህ ነው ብሎ በቃል ማስተካከል አይቻልም። በምንም አይነት መጽሐፍ የሚስተካከል በመጽሐፍና በመጽሐፍ ብቻ ነው። የመጽሐፉ ጥራት ይታይና ለምሳሌ 3 መጽሐፍት ቀርበው ከሆነ ሁለቱ የተስማሙበት ይያዛል። አንዱ አሻሚ ቃል ይዞ ከሆነ ምናልባት በታች ቦ ዘይቤ ተብሎ ለማስተካከል ይሞከራል እንጂ ከዚህ የበለጠ ስራ አይመጣም ለማለት ፈልጌ። ሌሎች አሁን ተራዎች መጽሐፎች በሙሉ ቢመጡ ይህንን ስራ እንትን ሊሉ አይችሉም። ምንም ጥቂት ቢሆን ስራው ይሰራል። ነገር ግን በተፈለገው ፍጥነት ላይ ደርስ ይችላል። ከሰው ማነስ የተነሳ በላይ ከቅዱስ ሲኖዶስ ጽፈት ቤት ከቅዱስ ፓትርያርኩ ልዩ ጽፈት ቤት ከጠቅላይ ቤተ ክህነት መንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ጽፈት ቤት ከዚያም የሚታዘዘው ትእዛዝ ስለሚበዛ በየጊዜው ደግሞ ቤተክርስቲያኒቱ አጀንዳ ይሰጣታል። ያን አጀንዳ ለማረም በዚያም ሲታዘዝ በዚያም ስራ ኃይል ስለሚባክን በተፈለገው ፍጥነት ላይ ደርስ ይችላል እንጂ ይታረማል፣ ይስተካከላል። ማይታረም ማይስተካከል የለም እና በተፈለገው ፍጥነት ላይ ደርስ ይችላል። አሁን ግን ወደፊት በ6 ክፍል በሚደራጅ ጊዜ ሁሉም ስራውን ይዞ ስለሚሰራ በተፈለገው ፍጥነት ለመስራት ጥረት እየተደረገ ነው። በሰው ኃይልም በማቴሪያልም በቢሮም በልዩ ሁኔታ ለማደራጀት ያው ቅዱስ ሲኖዶስ በሰጠው ውሳኔ መሰረት ጥረት እየተደረገ ነው። መልካም ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት ወቅታዊ ዝግጅታችን ነው። በዛሬው የወቅታዊ ዝግጅታችን ቅዱሳት መጻሕፍትን አስመልክቶ የሊቃውንት ጉባኤ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ጉባኤ የሚያከናውናቸው ተግባራት ምን ምንድናቸው? ከቅዱስ ሲኖዶስ ዕውቅና ውጪ የሚሰጡ አንዳንድ ሐሳቦች ሊቃውንት ጉባኤ ያላረማቸው በግለሰቦች የሚንጸባረቁ ገድላት፣ ድርሳናት ወይም የትርጓሜ መጻሕፍቶች ቤተክርስቲያኒቷ የማታስተምረውን ትምህርት ይዘው በማህበራዊ ሚዲያ ሁላችሁም የምትመለከቱት የተጣረሱ ሐሳቦች አሉ። ቤተክርስቲያን ግን በእንደነዚህ አይነት አስተምህሮችና መጻሕፍት ላይ ያላት ድምጽ ምን ይመስላል? ምንድነው የሊቃውንት ጉባኤ በእንደነዚህ አይነት ጉዳዮች ያለው ሚና የሚሉትን ወደ እናንተ ያደረስን ነው የምንገኘው። አሁንም ከኛ ጋር ሁኑ፣ ብዙ ታተርፋላችሁ። መልካም ቀሲስ፣ ሌላው ያው ቅድም መግቢያ ላይ እርሶ ጠቅሰውታልና ዝክረ ኒቅያ ጉባኤ በጣም በቤተ ክርስቲያኒቱ ውስጥ ትልቅ ተስፋ የሰጠና በተለይም መጻሕፍቶችን ከማረም አንፃር የሚስተዋሉ ስሁት አስተምህሮችን ለማረቅ ጭምር ሙሉ በሙሉ ሊቃውንት ጉባኤ ያቀረበው ሐሳብ በተባሉት ላይ በተለይም በገድላት፣ ድርሳናት፣ በትርጓሜ መጻሕፍቶችም ላይ እንደ ዘመኑ ከቃላት አነጋገርም ጭምር አሁን ለምሳሌ ቅድም እርሱ እንደተጠቀሱት በ1950ዎቹ የተጻፉ የትርጓሜ መጻሕፍቶች ቢኖሩ ዘመኑ ከደረሰበት ቋንቋ ጭምር አሁን ላይ ግን ሲደርስ ቋንቋው ልዩነት ፖለቲካዊ እንዳይሆን እንዲታረሙ ጭምር። ሁለተኛ ኢትዮጵያው ቤተክርስቲያኒቷ በየዘመናቱ ከጠላት ጋር ተላቃ አታውቅም። በተለይም እነዚህ ኢየሱሳውያን የሚባሉት እነ ፓዎ ፔድሬስ ከመምጣታቸው በፊት የቤተክርስቲያኒቱ መጻሕፍት በብራናም ያለው በትርጓሜም ያለው ምንም አይነት ችግሮች የሌሉባቸው እንደነበሩ ያው በታሪክም በዛው በዝክረ ኒቅያ ጉባኤ የቀረበ ነውና ከዛ በኋላ የተወሰኑት ውሳኔዎች ከመመርመር አንፃር ከማስተካከል አንፃር የተሄደ ርቀት አለ ወይ? ምን ላይ ይገኛል የሚሉትን እንደው ቢጠቅሱልን። ትክክል ነው። ቅድስት ቤተክርስቲያን ከተመሰረተችበት ጀምሮ ፈተናዎች አሉ ሁሉ ጊዜ። በዘመነ ነቢያት ሐሰተኞች ነቢያት ነበሩ። ሐሰተኞች ነቢያት ብዙ ሲያስቸግሩ ኖረዋል። በዘመነ ጌታችን መድኃኒታችን ሰው በሆነበት ዘመንም ያው ተቃራኒዎች በተቃርኗቸው እንደጸኑ እስከ መስቀል ደርሶ በመስቀሉ በደሙ ነው የመሰረታት። መከራ ሁሉ ጊዜ ፈተና አይርቃት። በዘመን ሐዋርያት ደግሞ ያንን ጌታ ያደረገውን ትሩፋት ሐዋርያት ንጹሑን የእግዚአብሔር ቃል ሲያስተምሩ አሁንም ጠላት አልቦዘንም። ቢጻሳውያን የሚባሉ ተነስተው በሐዋርያት ስም ልዩ ጽሑፍ እያሰራጩ ሲያስቸግሩ ነበር። በሐዋርያት ስም በጴጥሮስ ስም በዮሐንስ በማቴዎስ ስም የተጻፈ እያስመሰሉ ሐሰተኛ ትምህርት እያሰራጩ አስቸግረው ነው። በኋላ እንግዲህ ብዙ ሊቃውንት በኋላ ለማጥለል ጥረት ያደረጉት እና ይሄንን ቅዱስ መጽሐፍ ያስረከቡን እና
እጅግ መጠነ ሰፊ ችግሮች ይፈጠራሉ በየጊዜው። ይህንንም ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል ነግሮናል። በምሳሌ ዘር በሚያስተምርበት ጊዜ ማቴዎስ ወንጌል ምዕራፍ 13 ቁጥር 24 ላይ ራሱን በዘር መስሎ የእግዚአብሔር ቃሉን ደግሞ በዘር መስሎ ደግሞ ሌሎቹን ደግሞ በመላእክት መስሎ አስተምሮናል። ያው ንጹህ ዘር እንደዘራ ዘርቶ ከሄደ በኋላ የደከማቸው በስራ ላይ የዋሉ ሲተኙ ጠላት መጥቶ በስንዴው መካከል እንክርዳድ እንደተዘራ እዚህ በኋላ ሎሌዎቹ ቡቃያውን ለማየት ቢሄዱ የዘሩት ብቻ ሳይሆን ያልዘሩት ሁሉ በቅሎ እንደተገኘ ይሄ ሁሉ ወዴት መጣ ብለው ጌታቸውን እንደጠየቁ ወዲያውም ጌታም ደግሞ ጸራዊ ገብረ ዘንተ ጠላት ነው ይሄን ያደረገ ብሎ መልስ እንደሰጣቸው ልናርመው ተወዳለህን ብለው ጥያቄ ሲያቀርቡ ህድጉ እስመ እንዘ ተጸሐይዩ ሰርናይ ከርዳደ የተማዩ ሰርናይኒ እንክርዳዱን ነቅላለን ስትሉ ስንዴን አብራችሁ እንዳትነቅሉብኝ ወራ ይላሐቆ እስከ ጊዜው ማዕረር እስከ መከሩ ድረስ አብረው ይደጉ ብሎ በምሳሌ አድርጎ አስተምሯል። በመከሩ ጊዜ ወጊዜ ማዕረር ብሎም ላጸድ በመከሩ ጊዜ አጫጮቹን አዛቸዋለሁ ቅድመ እሪዩ ክርዳደ መጀመሪያ ክርዳዱን ልቀሙት ወእስሩ ወበከላስስት በየነዶ ሰሩት ዋዊ በእሳትም አቃጥሉት እላቸዋለሁ ብሎ ይህንን በምሳሌ አድርጎ ተናግሯል። ስለዚህ ቤተክርስቲያን ሁሉ ጊዜም በመካከል በስንዴው መካከል እንክርዳድ የሚዘሩ ከቀድሞ ጀምሮ ነበሩ፣ አሁንም አሉ፣ ወደፊትም ይኖራሉ። ይሄ እስከ ዓለም ፍጻሜ ድረስ እንዲኖሩ ጌታ የተናገረው ቃል ነው። ስለዚህ በቅዱስ ቤተክርስቲያናችን ውስጥ ንጹህ ትምህርት አባቶቻችን እንዳሁን እንኳን ዲፕሎማሲያዊ ግንኙነት ባልሰፋበት በአየር መብረር በመኪና መሽከርከር የለ በየብሱን በእግር ባህሩን በሐመር በመርከብ እየተሻገሩ ይሄዱ ቋንቋውን እያጠኑ ቋንቋውን እንዳሁን እንደ ልብ ብዙ ትምህርቶችን በአየር ላይ ማግኘት አይቻል። መጻሕፍት ሳይቀር እንዳሁን ተብዛዝተው በሰፊው አይገኙ። ያን ሁሉ ታግሰው ያን ሁሉ መከራ ተቀብለው ንጹህ ትምህርት አምጥተው አስተምረዋል። ክብር ለእግዚአብሔር ይግባው። ይሄም የሚታወቀው ቤተክርስቲያኗ እስካሁን ድረስ ወጥ የሆነ አገልግሎት አላት። ገና በመጀመሪያው ዘመን የተነሳው የዜማው ሊቅ ቅዱስ ያሬድ ነገረ እግዚአብሔርን አመልቶ አስፈቶ ነገረ ቅዱሳንን ነገረ ቅድስተ ቅዱሳን ድንግል ማርያም ነገረ እግዚአብሔርን አንድነቱን ሶስትነቱን ቀዳማዊነቱን ዳህራዊነቱን ዘላለማዊነቱን ነገረ ክርስቶስን በተለየ አካሉ ከሶስቱ አካላት አንዱ አካል መውረዱን መወለዱን መሰደዱን በየጥቂቱ ማደጉን መጠመቁን ማስተማሩን አስተምሮ እያለ ያስተምሮ ጊዜውን ሁሉ ሳይቀር ጊዜውን ወስኖ በመልተ መስቀል መሰቀሉ ሞቱ መነሳቱን እርገቱን ዳግም ምጽአቱን እስከዚህ ሁሉ በደንብ አድርጎ ቅዱሳት መጻሕፍትን መሰረት አድርጎ በደንብ አድርጎ እንደው ዝም ብሎ በልቦለድ በፈጠራ አይደለም ብሉያትን ሐዲሳትን መጻሕፍት ሊቃውንትን መሰረት አድርጎ እንደገና ደግሞ ነገረ ቤተክርስቲያንን ነገረ ቅዱስ መስቀልን ነገረ ማርያምን ነገረ ቅዱሳንን በሙሉ አሞልቶ አስፍቶ በደንብ አድርጎ አዘጋጅቶ ሰጥቶናል። እስካሁን ድረስ ቤተክርስቲያኒቱ ይህን ትምህርት ሳታቋርጥ እየሰጠች ትገኛለች። ክብር ለእግዚአብሔር ይግባው። ነገር ግን በጎን የገቡት በየጊዜው የተነሱት ቅድም ብለውታል እና አልፎንሱን የመሰለ ኢየሱሳውያን በከገቡ ወደ ጊዜው ጀምሮ ብዙ በቤተክርስቲያኒቱ ላይ ብዙ እንዴት አድርገን ብናደርግ ይችን ቤተክርስቲያን ማሰናከል እንችላለን የሚል ነገር ሰርተዋል። ብቁ የሆነው ንጹህን ትምህርት ለመበወዝ ብዙ ስራ ተሰርቷል። በዚህ ምክንያት ብዙ ሶታን ጽሁፎች ይገኛሉ። ቤተክርስቲያኗ ቤተ መዛግብት እንደመሆኗ ብዙ ነገር ተሰብስቦ ሳይጣራ ተይዞ ይገኛል። እውነት መስሎትም ተቀብሎትም ይኖራል። ነገር ግን አሁን እየተጣራ ያው እንደ ዘመኑ ጥያቄ በተነሳ ቁጥር እየተጣራ ይሄዳል ማለት ነው። ጉባኤው እንዴት አድርጎ ይህንን የማጣራት ስራ እንዴት ይሰራል? አብረን የምንሰራው ነው። ቤተክርስቲያን አብራ ነው የምትሰራው። ግድ ሊቃውንቱ ጉባኤ ብቻ አይደለም የሚሰራው። ለምሳሌ አሁን በቅርብ ጊዜ ቅዱስ ሲኖዶስ የተወገዘው ገድለ ቅዱስ ዮሐንስ ከደብረ ዮሐንስ የቅኔ መምህር የሆኑ
አንድ ሊቅ ናቸው አዳምጠው ይሄማ መጽሐፍ ቅዱስን መች ይመስላል አዋልድ መጻሕፍት ሲባሉ ከመጻሕፍት የተቀዱ እንደመሆናቸው ቅዱሳት መጻሕፍትን ነው የሚመስሉ ቅዱሳት መጻሕፍትን መሰረት አድርገው ነው የሚብራሩ ሙሉ ለሙሉ አባቱን መስሎ ነው ያን መጽሐፉን መስሎ እንጂ ከመጽሐፉ ለቆ ወጥቶ መጻፍ የለበት ከዚያ የወጣ ከሆነ ግን እንዳሁኑ አሁን ግን ያሁኖቹን ብዙዎች ጠላቶቻችን ይችን እንደ ክፍተት ቆጥረው ሲያፋችሉ እንሰማለን ገድል አወገዘች አይደለም ገድል አይደለም ያወገዘች ገድል አልተወገዘም ገድል መስሎ የተጻፈ ዮሐንስን ታሪክ የማይወክል የቅዱሱ ዮሐንስን ታሪክ የማይወክል ነው የተወገዘ እንቶ ፎንቶ ነገር ጽፎ በመገኘቱ እኛ ታላቅ ሊቅ አዳምጠው ወደ ሊቃውንት ጉባኤ እንዲመራና እንዲታይ ብለው አመለከቱ ሊቃውንት ጉባኤም መመርመር ያለበትን ያህል እንዲያው ግዝፈቱ ራሱ መጻፉ 1003 ገጽ ያህላል በጣም ሰፊ ነው አንድ የገዳማትን መጻፍ እያሰባሰቡ እየጻፉ እያሳተሙ የሚያሰራጩ በጎ አድራጊ አባት አሉ በጎ አድራጎታቸውን አሁንም እናበረታታለን ነገር ግን ወደፊት እንደዚህ አይነት ነገሮችን ሳያስፈትሹ ሳያስመረምሩ መሰረት እንደሌለባቸው ማሳሰቢያ በዚሁ ላስተላልፍ ፈልጋለሁ ጥሩ አይደለም አሁን ይሄ መጽሐፍ በጣም በሚያሳዝን መልኩ በመጽሐፍ ቅዱስ የሌለ ፈጠራ በሙሉ እንዳለ ፈጠራ ነው ሄደ እንዳለ በሙሉ መጽሐፍ ቅዱስን ተጋፍቶና ተሻምቶ አዳምና ሔዋን 301 ልጆችን እንደወለዱ 150 ሴት 150 ወንድ እንደሆነ ዮሐንስ ግን ብቻውን እንደተወለደ ተወልዶ ጡት እንዳልጠባ ምን በአዳም አባቱን ዮሐንናቱን እንዳጠመቀ ሲያጀምሩ ቅዱስ ሚካኤል ክህነት እንደሰጠው ቆብ እንደሰጠው አስኬማ እንደሰጠው ስልጣነ ክህነት እንደሰጠው አድርጎ እንደዚህ ያደረገ በቃ የዋጀቀ በብሔረ ሔዋን ዶ ሔዋንን እነ ሄኖክን ሁሉ እንዳጠመቃቸው በብሔረ በመካነ ነፍሳት ዶ ነፍሳትን እንዳጠመቀ ያለሱ ጥምቀት ምንም ዓለም እንደማይድን ዮሐንስ ሙሉ ለሙሉ ሲያጠምቅ እንኳን ጠንቅቆ ነው ያስተማረ እኔ ለንስሐ የሚያበቃ ጥምቀት በውሃ ጠምቃችኋለሁ ከኔ አስቀድሞ የነበረው ግን ከኔ በኋላ ይመጣል እሱ በመንፈስ ቅዱስና በእሳት ያጠምቃችኋል ዘይደለውን እድንን ወፍታቶ አሳኒው መገሪው ራሴን ዘንበል አድርጌ የግሩን ጫማ መፍታት ማዘቢያውን መፍታት የማይቻለኝ ነኝ እጹርም ይላል የጫማውን መሸከም የማይቻለኝ ብሎ እንደዚህ አድርጎ የሱን ፈጣሪነት ለይቶ በደንብ አድርጎ ክብሩን ሲናገርለት ጌታም ደግሞ ቅዱስነቱን ንጹህነቱን ባይታዊነቱን ከሴቶች ከወለዷቸው ሁሉ እሱን የሚተካከል እንደሌለ ቅዱስ እንደሆነ ቤቱን ነው መስክሮለታል እንዲህ ያለውን ቅዱስ በጌታ ቃል ከተመሰገነ መጥምቀ መለኮት ከመባል በላይ መጥምቀ ሄኖክ መጥምቀ አዳም መባል የሚበልጥ መስሎት እየወሰደው ወዲያና ወዲያ ዋጀቀ የሌለ ልብ ወለድ ፈጠራ ዘርቶ ሄዷል ሰተኛ ተንኮለኛ ሰው ነው በጣም አደገኛ አሁን እሱም መጽሐፍ አሁን ለምሳሌ የት ይገኛል ለምሳሌ አሁን ይሄንን ካነሱት አይቀር ያው አንድ ሌላኛው ጥያቄያችን ጥሩ ያብራሩት ስለሆነ ነው አሁን ለምሳሌ ምእመናን መወገዙ ሰምተዋል ይሄ ገድለ ዮሐንስ ሲባል ገድለ ዮሐንስ ደግሞ ቤተክርስቲያኒቷ የምታቀው ሌላ አለ አሁን እንዴት ይለየዋል ከተወገዘውና ካልተወገዘው ሁለተኛ ስርጭት ላይ እንዳይኖርስ ታግዷል ወይ ቤት ስፍራ ነው የሚገኘው የሚሉትን ጨምረው ቢያብራሩ እንደው ተወገዘ ተብሎ ብቻ መባሉን ለምሳሌ መጻሕፍትን መርምሮ የማያቅሰው ዝም ብሎ ገድለ ዮሐንስ ነው ሲባል መጥምቁን ስለሚወድ ብቻ ቢገዛ ምክንያቱም አሁን ገዳማት ስንሄድ በየራሳቸው የሚያሳትሙት መጻሕፍት አለ አሁን ገድለ አርሴማ እንኳን ብናይ በሁሉም ቦታ ላይ አንዲት ገድል የሰራቸዋን ቅድስት ነገር ግን የተለያየ አይነት ሀተታ የተለያየ አይነት አገላለጾች የተለያየ አይነት ታሪኮች የተካተቱበት መጻሕፍት ይገኛልና ከዚህ ከመጠበቅ አንፃር ይህ ተወገዘ የተባለው ቤት ይገኛል መለያው ምንድነው ምእመናን እንዳይሳሳቱ በዚሁ መገለጫውቱን ጨምረው ቢናገሩ መለያው ፍሬው ነው ጌታ ስለሚመጡት መናፍቃን ለምድ ለብሰው ምእመናን መስለው አማይ መስለው አሳማይ መስለው አስተማሪ መስለው ስለሚወጡት መናፍቃን በጠየቁት ጊዜ ጌታ የሰጠው ቃል ወንፍሬሆሙ ተአምርዎሙ ከፍሬያቸው ታውቋቸዋላችሁ ነው እንግዲህ መናፍቃን የሚታወቁት በትምህርታቸው መጽሐፉ የሚታወቀው በያዘው ጭብጥ ነው ይህ ትምህርት አሁን ጠቃቅሻለሁ የተወሰነው እንደጠቀስኩ በጣም እጅ መጠነ ሰፊ
ጥናት አቅራቢዎች ወደ 23 ገጽ ነው ለቅመው ያወጡ። ሊቃውንት ጉባኤው ደግሞ ተወያይቶ ለቅዱስ ሲኖዶስ መረጃ ከሰጠን በቂ ነው እንዳይበዛባቸው አባቶቻችን ሁሉ ሲያነቡ ከሚውሉ በሚሉ ተመካክሮ ወደ 25 ነጥቦችን ብቻ በ4 ነው 5 በሚሆኑ ገጾች አጠር አድርጎ አቅርቧል። ቋሚ ሲኖዶስም አሁን ቀደም አውግዞታል። አሁን ቀደም ራሱ ተወግዟል። ሙሉ ሰርኩላር ስላልተላለፈ ሰርኩላር እንዲተላለፍ ነው እንጂ ቋሚ ሲኖዶስ አሁን ቀደም ይህ መጽሐፍ ለማጣቀሻ እንኳን ለጥናትና ለምርምር ከቃቤት ተቀምጦ ለማንም እይታ እንዳይቀርብ ተብሎ ነው። ምክንያቱም መጽሐፍ ቅዱስን በሰፊው ነው የተጋፋው። 10 ጊዜ ተወለደ ይላል። ካሮጊቶች እንደ ዘካርያስና እንደ ኤልሳቤጥ ሲያረጁ ነው መጥቶ የሚወለደው። ዘእንበለ ዘር አወራዙት ይላል። ያለ ዘር ይላል። ያለ ዘር የተወለደ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግልም እሷም ድንግል እናዋ ሳይለወጥ እናት የሆነች እሱም አምላክነቱ ሳይለወጥ ሰው የሆነ እሱ ብቻ ነው። እነሆ እግዚአብሔር ምልክት ይሰጣችኋል ያለው የነብዩ ቃል ሲደርስ በኢሳይያስ 7:14 ላይ ያለው ቃል ሲደርስ 13 ጀምሮ ያለው ቃል ምልክቱ እሷ ስለሆነች ሙሉ ለሙሉ ምልክቱ ቅዱስ ኤፍሬም እንደዚህ ነው ያመሰገናል። ትዕምር ተዋህዶ ረሰይኪ አብ አንድያ ልጁ ምሳሌ ያደረገሽ ብሏል። ምልክት አደረገሽ ብሏል። ምልክት ናት። የሷ ድንግልና አለመለወጡ የሱ ሰው ሲሆን አምላክነቱ አለመለወጡ ምሳሌ ናት። ስለዚህ እሷ ብቻ ናት ያለ ዘር ወለደች ይባል እንጂ ዘእንበለ ዘር አወራዙት ይላል። የሚገርም ነገር ሕገ ተፈጥሮ ውጭ አድርጎታል። በጣም በሚገርም ሁኔታ እና እንዲህ አድርጎ በጣም በፍሬው ይታወቃል መጽሐፉ ማለት ነው። 1003 ገጽ ያለው ነው። ለዚያም እያቆራረጠ እስከ 800 ምናምን ገጽ ይጽፍና ደግሞ እንደገና ቀጥሎ ሌላ ጥራት ደግሞ ቀጥሎ እንዲያያረገ ነው የጻፈውና ግዙፍ ነው። በቢጫ ወረቀት የታተመ ነው። በግዕዝ ብቻ የታተመ ነው። አሁን ቀደም በአማርኛ አላየሁትም። ገድለ ቅዱስ ዮሐንስ መጥምቅ የሚል ስያሜ የያዘ እንጂ የቅዱስ ዮሐንስን መጥምቅ ታሪክ በምንም አይወክልም ብሎ ሊቃውንቱ ጉባኤው ተችቶታል። እንዳለ በሙሉ ለቅዱስ ሲኖዶስ አሳልፎ ሰጥቶታል። ምክንያቱም ማውገዝ ስልጣን የሲኖዶስ መብት ስለሆነ እኛ መርምረን አስተያየት የማቅረብ ስልጣን ነው ያለ። በደንብ አድርጎ ሲኖዶሱንም ከስህተት ለመጠበቅ ግዴታ ጥንቃቄ ስለሚያስፈልግ መወገዝ የሌለበት ነገር መወገዝ የለበትም። በጣም ነው። እርግጥ በመሰረቱ መጽሐፍ አንድ ቃል ሲገኝበትም ሊወገዝ ይችላል። ምክንያቱም መጽሐፍ ጌታ ይቀልል ፈተ ሰማይ ወምድር እምትደቅ አሐቲ ቃል እምኦሪት ወእምነቢያት ከኦሪት ከነቢያት አንዲት ቃል ከምትወድቅ ሰማይ ምድር ቢያልፍ ይቀላል ብሏል። በጣም ምን ያህል እንዳከበደው አንዲት ቃል ታስወግዛለች። ራሱ እንኳን ይህን ያህል ሰፊ ነገር ሲገኝበትና አንዲት ቃል ታስወግዛለች። ይህንን ብፁዕ ቅዱስ አቡነ ቴዎፍሎስ አድርገውታል ይባላል አባቶቻችን እንደነገሩን በታሪክ። ብፁዕ ቅዱስ አቡነ ቴዎፍሎስ ሁለተኛው ፓትርያርክ ጥንቁቅ እና ምሁር ዘመኑን የዋጁ ሊቅ ናቸው። ነገር ግን ከአንድ ቤተክርስቲያን ሄደው በሚቀድሱበት ጊዜ ዛሬ ፓትርያርኩ ስለመጡ የብራናውን ወንጌል አውጡት ተብሎ የብራና ወንጌል ወጣ። የብራና ወንጌል ወጥቶ በሚነበብበት ጊዜ ከዮሐንስ ወንጌል ያለው ቃል ሲነበብ ምሁር ናቸው፣ የቅኔ ሊቅ ናቸው። ምስጢር አያልፋቸውም። ነገር ግን መጽሐፉን ብቻ እየተመለከቱ ያነቡ ስለነበር እስመ አብሰ ኢይኩየንን ወኢመነሂ አብስ ከቶ በማንም በማን አይፈርድም የሚለው ቃል እስመ አበሰ ብሎ አንቀጽ አድርጎ አበሰ በደለ ነው። አብሰ ማለት ግን አብ ግን ማለት ነው። አብ የሚለውን በማለቱ በመሆኗ አንዲት ፊደል አ ብ የምትለውን በብሎ በመገኘቱ እስመ አበሰ ብሎ አነበቡት ስላለ በዚህ ምክንያት ያው ያ መጽሐፍ ስህተቱ ተገኘ ማለት ነው። ወዲያውኑ ያንን ስህተት አዩና በጣም ስህተቱ ታላቅ ግዙፍ ስለሆነ አንድ ቃል ብትሆንም ግዙፍ ስህተት ትልቅ ግዘት ነው። ይህ መጽሐፍ ሁለተኛ አትሮንስ ላይ እንዳይሆን አውግዣለሁ ብለው አውግዘውታል ይባላል። ስለዚህ
አንዲት ቃል ራሱ ታስወግዛለች ተጠምቆ መስራት እንጂ አሁን በዚህ ገድለ ዮሐንስ ግን የተገኘው እጅግ በጣም መጠነ ሰፊ እንግዲህ 10 ጊዜ ተወለደ ከ10 እናት አባት ይላል ያለ ዘር ተወለደ ይላል ይሄ በጣም ዘመሲኤ ውስተ እዴሁ ይለዋል መንሹ በእጁ ያለ ይለዋል መሲኤ ስልጣን ነው ራሱ ዮሐንስ ሲያስተምር ዘመሲኤ መንሹ ዘቦቱ ያጸሪ አውደክሉ አውድማውን የሚያጠራበት መንሹ በእጁ ያለ ያለው ጌታን ነው ሁሩ ምኔ ንኡሃቤ ጻድቃኑን ወደ እኔ ኑ ኃጥአኑን ወደ እኔ ወግዱ ብሎ የሚለይበት ስልጣን በእጁ ያለው ብሎ መናገር ይሄ ዮሐንስን ሳይቀር ውሸተኛ ማድረግ ነው ዮሐንስ እንዲህ ብሎ አልተናገረም ዮሐንስ ለጌታ ነው ያስተማረው ይሄን ዘመሲኤ ውስተ እዴሁ ዘቦቱ ያጸሪ አውደክሉ ያለው የእህሉን አውድማ የሚያጠራበት መንሽ በእጁ ያለ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስን ነው ዮሐንስ መጥምቀ መለኮት እንዲህ ብሎ የተናገረ ራሱ ያላለውን ደራሲው ግን ገልብጦ ለሱ ሰጥቶ እንደዚህ ብሎ ጽፏል በጣም በሚገርም ሁኔታ አሁን ይሄን ወንጌልን ሳይቀር እየገለበጠ የሚጽፍ ጸረ ቤተ ክርስቲያን ጸረ ወንጌል በጣም አደገኛ ሰው እንደጻፈው ያሳውቃል በጣም ያሳበቃልና እጅግ በጣም አሳዛኝ ስለሆነ በዚህ ይለያል በቃሉ ያውቁታል እጅግ ብዙ በጣም ብዙ ቦታ ይገኛል ተብሎ ይታሰብ ግን አሁን ትንሽ በመጠነኛ በበጎ አድራጊዎች ህትመት ላይ በሚያውሉ አባት እኛ እንግዲህ ለአንዳንድ ገዳማት ሰጥተውታል እዚያ ገዳም ሄዶ ሲነበብ ነው ጉድ ወጥቶ የመጣ ለደብረ ሊባኖስ ከተሰጠው ገዳም ላይ ሊቁ ቁጭ ብለው ሲያዳምጡ መጻሕፍትን አይመስልም አረ የተማርኳቸው መጻሕፍትን አይመስልም ይሄ አዋልድ መጻሕፍት ሊባል አይገባውም ገርልም ሊባል አይገባውም ከጋዜጣም ያንሳል ነው በጣም አነስተኛ ነውና ይሄ በጣም ትክክል አይደለም ብለው እግዚአብሔር ባርካቸው ጠቅሰው አሁን ይሄ ነው መደረግ ያለበት ደው አንድ መጽሐፍ በተጻፈ አንድ ስህተት በተገደፈ ቁጥር ሊቃውንት ጉባኤ ትዶ ነው ምን አለ ሊቃውንት ጉባኤ የለም ብሎ ዝም ብሎ ከመተቸት ይልቅ ሁሉም የድርሻው እንደዚህ ነው መወጣት ያለበት እንደዚህ እንደሊቁ ጠቁሞ ካመጣ እንደዚህ አድርጎ ሊቃውንት ጉባኤ ያቀርባል ሲኖዶስም ደግሞ ያቀርበለት የሥራውን ይሰራል ሁላችንም ተባብረን ማጥራት የምንችለው እንጂ እንደዚህ ብለን መመተቻቸት እዚህ የወጣ መጽሐፍ እዚህ 4 ኪሎ ሲሸጥ ምን አለ ሊቃውንት ጉባኤ ወዴት ሄዶ ነው ይሄው እየተሰራ ሊሆን አይችልም እንደ ፀሐይ ከሁሉ አይደርስም እና ይሄ ሁሉ ሊታሰብበት ይገባል እንደኒህ አባት አሁን ሲኖዶሱ ለኒህ አባት ምስጋና ሰጥቷል የምስጋና ደብዳቤ እንዲሰጣቸው ማዟል ይሁን ያው ቅድም እንዳነሳ ነውና ወደ ኋላ ትንሽ መመለስ ከቻልን የተወሰኑ ውሳኔዎች ቅዱስ ሲኖዶስም የወሰነው ውሳኔ በመግለጫም ጭምር ያው የወጣው ስለሆነ በግለሰብ እጅ በተለይም የቤተ ክርስቲያኒቷ ትልልቅ አስተምህሮችን ያዙ በተለይም ነገረ ክርስቶስ ነገረ ማርያም ላይ ማለት ዶግማዋን የሚጥስ አስተምሯን ሁሉ የሚበርዙ በግለሰቦች እጅ የሚወጡ መጻፍቶች እንዳይኖሩና ሊቃውንት ጉባኤ ያልወሰነባቸው እንዳይወጡ በተለይም ከገዳማት አካባቢ በሊቅ ስም በግለሰብ የሚታተሙ እንዳይኖሩ የሚል አንድ ውሳኔ ነበርና እነዚህን ከማስቀረት አሁን ለምሳሌ ገድለ ዮሐንስ ቅድም እርሶ እንዳብራሩት እኛ ሊቅ ባያዩትና ባይፈትሹት ኖሮ ሊቃውንት ጉባኤ ጋር ባይደርስ ኖሮ ታተሞ ወጥቶ በሰው እጅ ይወድቅ ነበር ሁለተኛ አማኞችም ደግሞ እንዲሰናከሉበት ትልቅ ምክንያት እንዳይሆን ይሄ አንዱ ማሳያ ነውና እነዚህን ከመቆጣጠር አንፃር የተጀመረ ስራ አለ ወይ ቅድም እርሶ እንደተጠቀሱት ጥቂት በሊቃውንት ጉባኤ አባል እነዚህን ሁሉ ስራዎች መስራት አይቻልም ነገር ግን ከታች ጀምሮ እስከ ላይኛው ድረስ ሰንሰለቱ የተዘረጋ መጻሕፍቶችን ከብራና በብራና ላይ ያሉት ገድላት ድርሳናት አዋልድ መጻሕፍቶችን በጠቅላላ አጣቅሶ ትክክለኛይቱ ችግር አለባቸው የሚሉት ተለይተው የለየታ ስራ ተሰርተው ንጹሁን ለሰው ማቅረብ አለብን የሚል የአባቶቻችን ውሳኔ ነበርና ከነዛ አንፃር የተከደበት ሂደት አለ ወይ የሚለውን እሱ ላይ ጥሩ ጥያቄ ነው እየተሄደ ነው በመጠኑ ዳዴ ቢሆንም ነገሮች አልጋ ባልጋ ስላልሆኑ እየተሄደ ነው ታች ድረስ ሊቃውንት ጉባኤ ለማቋቋምም ጥረት እየተደረገ ነው አንዳንዶቹም ማቋቋመዋል ከዚህ ጋር አስተሳስሮ ለመስራትም ወደፊት ጥረት ይደረጋል ነገሮች እየተመቻቹ ሲሄዱ ይሆናል ብዬ ተስፋ አደርጋለሁ ይሄ ራሱ አንድ ግብ ነው ገድላትን አሁን ለምሳሌ ተመሳሳይ ገድለ ዮሐንስን የሚመስል ገድለ ዮሐንስ መጥምቅ የሚባል እንደተገኘ ይሄ ግልጽ ነው
እንደውም እያስተዋወቁት ነበር እንደውም የተወገዘው ሲኖዶስ ያወገዘው ይሄኛው ሳይሆን ይሄኛው ነው ይሄኛው ትክክለኛው ነው የሚሉ አንዳንድ በማህበራዊ ሚዲያ ለመሸጥም እንቅስቃሴ እያደረጉ ያሉ ሰዎች አሉ ምናልባት ተከታትለውት ከሆነ ገባኝ እኛ ራሳችን ማብራሪያ እንድንሰጥ በቅዱስ ሲኖዶስ ትእዛዝ ተሰጥቶ አሁንም አንዳንድ ማህበረ ቅዱሳንን ጨምሮ የቅዱስ ቤተክርስቲያኗ ዋናው ሚዲያ ከዚያ ቀጥሎ የአዲስ አበባ ሚዲያ ጋብዘን ልንሰጥ በነበረበት ጊዜ በአንዳንድ ውሳኔ ሳይደርስ በሚል ምክንያት ውሳኔው ይድረስ መጀመሪያ በሚል ማለት ሲኖዶስ በወሰነ በነጋታው ነው ሊሆን የነበረ በወሰነ በነጋታው ደግሞ ውሳኔዎቹ የወሰናቸው ውሳኔዎች በየቦታው አልተሰራጩ ማለት ነው ያ ይሰራጭና ከዚያ በኋላ በሚል ነው ያለ ወደፊትም በሰፊው ይሰጥበታል በየተስፋ አድርጋለሁ እንሰጥበታለን እንደው ግረ መንገዱን መናፍቃኑ ሲፈነጩ ገድላትን በሙሉ ማጣጣል ለማብጠልጠል ታድሶዎችም ደግሞ እንደዚሁ ይሄንን ዞ እንደዚሁ መንገድ ያገኘ መስዋዕቸው እንዳያፋጭሉ እንሰጣዋለን ገድልን በተመለከተ መጽሐፍ ቅዱስ ነው ብያለሁ አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ከኔ ይልቅ አባቱን እናቱን የሚወድ ለኔ ሊሆን አይገባውም ብሎ ያዘዘ ይሄ ነው ምናኔን ያዘዘ እሱ ነው ቅዱስ ዮሐንስ ደግሞ ከመናኞች አንዱ ነው ይልቁንም ከናቱ ማይጸን የተመረጠ በቅዱስ ኤርምያስ ነብይ ምዕራፍ 1 ቁጥር 5 ላይ ቀደስኩከ እምከርሰምከ ወዘን በለተጻም ማህፀን ህሩ የረሰይኩከ ከናተ ማህፀን መርጫለሁ ቀድሻለሁ ከናተ ማህፀን ከመውጣትም ምርጥ አርጋለሁ ብሎ ይናገራል ይሄ ከተመረጡት አንዱ ቅዱስ ዮሐንስ ነው አንዱና አንዱ ዋናው በቃ መለኮት ለመሆን ይበቃ እና ይሄ ቅዱስ ባልባሌ መጽሐፍ ምክንያት ገድለ ቅዱስ ዮሐንስ ተወገዘ ምትለውን ጫፋን ብቻ ይዞ እያጫጫሁ ገድል ተወገዘ ቤተክርስቲያኗ እንዲህ አለች እየታደሰች ነው አልታደስም ያለችው ቤተክርስቲያን አሁን እየታደሰች ነው ይሄው ገድላትን ማውገስ ጀመረች የሚሉ ያው የማህበራዊ ያው ሰው ገድልን መስሎ የተጻፈ ገድለ ቅዱስ ዮሐንስ መጥምቅ በሚል ስም የተጻፈ ሶት መጽሐፍ ነው የተወገዘ እንጂ ገድለ ቅዱስ ዮሐንስ አልተወገዘም ሊወገዝም አይችልም ገድል ሙሉ መጽሐፍ ቅዱስ ብያለሁ ቅድም ሙሉ ለሙሉ ዜና ህይወታቸው ከልደታቸው ጀምሮ አሁን ቅዱስ ዮሐንስ አሁን መላኩ ሲያበስረው ወብዙሃን ይትፈሱ በልደቱ ብዙዎቹም በመወለዱ ደስ ይላቸዋል በልደቱ እኮ ነው ገና የሚገርም ነገር እኮ ነው በመወለዱ ብዙዎቹ ደስ ይላቸዋል አሁን ይሄ ወንጌል ነው የሉቃስ ወንጌል ምዕራፍ 1 ወደ ቅዱስ ዘካርያስ ተልኮ ቅዱስ ገብርኤል ሲያበስረው ብዙዎችም በመወለዱ ደስ ይላቸዋል ብሎታል አዎ ስሙንም ዮሐንስ ተለዋል ስሙንም አውጥቶለታል በደንብ አድርጉ ስለዚህ አሁን ልደታቸውን ስናከብር ረፍታቸውን ስናከብር ክብር ሞቱ ለጻድቅ በቅድመ እግዚአብሔር የሚለው የእግዚአብሔርን ቃል ዘን ቅዱሳንም አባቶቻችን መጽሐፍ ቅዱስን መሰረት አድርገው ወለኩሎም ሞቱ በእንተ ስሙ ለእግዚእነ ኢየሱስ ክርስቶስ ይግበሩሉም በዓለ በዕለተ ሰማ ኮኑ ባቲ በጌታችን በኢየሱስ ክርስቶስ ስም የሞቱትን ሁሉ ምስክርነት በሰጡባት ባረፉባት ቀን በዚያች ቅዱሳን ከሆኑ ባረፉበት ሰማዕታት ሆኑ በተሰየፉበት ቀን በዚያ በዓል ያክብሩላቸው ብለው በአንቀጸ ሰማዕታት አዘዋል 318 ሊቃውንት ስለዚህ አሁን ይህንን ያዘውን ገድሉን አላወገዝንም አይወገዝም ሊወገዝም አይችልም ቃል ኪዳንን ታምላለች ቤተክርስቲያኗ ክቡር ዳዊት መዝሙር 88 ቁጥር 3 ላይ ኪዳነ ተካሄድኩ ምስለ ሕሩያኔ ብሎታል ጌታ ከመረጥኳቸው ጋር ቃል ኪዳን አደረኩ አሁን ይሄ ቃል ኪዳን አይደለም የተወገዘ ስለዚህ ሙሉ ለሙሉ የዮሐንስን ታሪክ የማይወክል በቅዱስ ዮሐንስ ገድል ስም የተጻፈ በቅዱስ ዮሐንስ መጥምቅ ስም የተጻፈ ገድል መሰል ነው እንጂ የተተረጎመ የተወገዘ ገድል አይደለም የተወገዘ ገድል ዮሐንስ መጥምቅ አልተወገዘ እና ይሄን አለይቶ ማወቅ ተገቢ ነው መናፍቃኑ እንኳንስ ክፍተት አግኝቶ ማፋቸል ልማዳቸው ስለዚህ እነሱን የመሰለ ቀድሞ ጀምሮ ጸረ ቤተክርስቲያን ስላለ ይህንን የሚያደርጉ ጽፈው ቤተክርስቲያኒቱ ወጥፈው ተታውት ይሄዱት ይሄ መስሎ ስለተገኘ ሆኖ ሳይሆን መስሎ ስለተገኘ ተወግዟል ወደፊትም ይሄን የመሰለ ሁሉ ይወገዛል እንጂ ገድል ተወገዘ ብሎ የሚያፋችለው ሁሉ ይሄ ወትሮ መቼም ሲያቀነቅሉላቸው ማጨብጨብ ለማዳቸው ስለሆነ
አጨብጫቢዎች ናቸውና እነሱን አንቀበላቸው መልካም ለቤተክርስቲያኒቱም ስለማይቆረቆሩ ቤተክርስቲያኑንም አይወክሉም በምን ማለት አይወክሉም ወጥተው ደዋላ ዘይኮነ ምስሌ እዱ የውእቱ ከኔ ጋር ያልሆነ ባላጋራዬ ነው ብሏል ጌታ ከይሽ ቤተክርስቲያን ሆኖ ቁሞ የማያስቀድስ በይሽ ቤተክርስቲያን አምኖ የማይገኝ ተጠምቆ የማይገኝ ትክክል አይደለም ተጠምቆም ከሆነ ጥምቀቱን ክዶ ከሄደ ይሄ ትክክል አይደለምና እነሱን አንቀበል ቤተክርስቲያን የራሷን ስራ ራሷ ትሰራለች እነሱ ጠቁሟት አይደለም ሌላው ያው ቅድም ለመጠቃቀስ ሞከር ያለው አሁን ቅድም እርሱ እንደተጠቀሱት የቤተ ክርስቲያኒቱ ትእዛዝ የአባቶቻችን ትእዛዝ ነው ሊቃውንት ጉባኤ ያንን ያስጠብቃል ቅዱስ ሲኖዶስ በዛ ውሳኔ መሰረት ያው አንዳንድ ሰዎች ምናልባት እናንተ ሊቃውንትኛን ስታስተምሩ ከቤተ ክርስቲያን ጠጋ ብሎ ምናልባት ትምርትን ለማወቅ የተጠጋ ሰው ካልሆነ በስተቀር በዋህነት የሚኖረው ሰው ስለሚጎዳም ነው እንዲህ ማብራሪያዎች ያስፈልጉት ማለት ነውና ልክ አሁን ይሁነኝ ተብሎ የሚሰራ የለምና ምናልባት ቅድም ከተቃቀሷቸው ከመጻሕፍት ጋር ለምሳሌ አሁን ገድለ አርሴማ ሲነሳ አንዳንዶቹ ከልደቷ ይጀምራሉ ልክ ልደቷ በዚህ ጊዜ ተወለደች እንደዚህ ይሉና በሰማዕትነቷ ይጨርሳሉ ሌላው ደግሞ መስከረም 29 ቀን ሰማዕትነት ከተቀበለችበት ጊዜ ይጀምሩና የታሪክ አመጣጡን እርስ በራሳቸው ማለት ነው አንዳንዶቹ ማለት ነው እንደነዚህ አይነት የታሪክ ሽሚያዎች ያሉባቸው ለምሳሌ ታሪክ ተጠንቶና ተመዝኖ ይታያል ትምህርት ሃይማኖት ግን ከሆነ ሊቃውንት ጉባኤ ወዲያው ውሳኔ ይሰጥበታልና የታሪክም የትምህርት ሃይማኖትም የሁሉንም ነገር ሁሉንም ያሟላ ነውና ሊቃውንት ጉባኤ እንደነዚህ አይነት ነገሮች ከመቆጣጠር ሌላው ደግሞ ይሄ በጸሎት መጻሕፍቶች ተካተው የሚመጡ እንደውም አንዳንድ ጊዜ ከኢየሩሳሌም የመጣ ይሄን ካነበባችሁ መንግስተ ሰማያት ትገባላችሁ ሞትም አይኖርባችሁም የሚሉ ጭምር በትልልቅ በቤተክርስቲያን ጉባኤ በሚከናወኑበት ሞንታርቦ ሁሉ ተከፍቶ ይሰጣሉና አንዳንድ ጊዜ የሰዎችም ጥያቄ ቅድም የሊቃውንት ጉባኤ ስራ ወዴት ሄደ ብለው መነሳታቸው ምንም ያልተማረ ሰው ሰምቶ የማይቀበላቸው ትምህርቶች ግን በሞንታርቦ ምእመናን በተሰበሰበበት ቦታ ይወጣልና እነዚህ አይነት ነገሮችን ከማረቅ አንፃር የወደፊት እቅዶቹ ምንድናቸው የግለሰቦች ስርዓት አስተምህሮችና ራሳቸው በነገራችን ላይ ራሳቸው መናፍቃንም ገድለ እከሌ ብለው አተመው ያስገባሉ ሌላኛው መታወቅ ያለበት ያው እነዚህ ነገሮች ከመቆጣጠር አንፃር የወደፊት እቅዶቹ ምንድነው የሚሉትን ሐሳብ ሰጥተው ብንጠቀልለው ለወደፊቱ ያው ይሄን የመሰለ ቤተክርስቲያን ጠላት ሁሉ ጊዜ ይኖራል በጎን ክርዳዱንም ይዘራል አይወዝንም ቤተክርስቲያን ስንዴዋን ትዘራለች አትወዝንም ወደፊቱ ተሳስሮ መስራት ነው ከታች ድረስ መረብን መዘርጋት መረብን ዘርግቶ ለሁሉም ድርሻውን ስራውን ሰጥቶ መስራት ነው የታቀደው እንግዲህ ይህንን ብቻ የሚከታተል የቃልን በቃል የጽሁፍን በጽሁፍ የሚከታተል ብራንች ይኖርናል ብለን ተስፋ እናደርጋለን በዚያ መሰረት ክትትል እየተደረገ ይመጣል ከመጣለ ሊቃውንት ጉባኤ ለማየት ወደ ኋላ አያቅማማም ያው እየታየ ነው መናፍቃን ጥቆማ አይደለም ብያለሁ ቅድም መናፍቃን ሊጠቁሙንም አይችሉም የራሳቸው ብቻ ወተውደዋል ጠላት ጥቆማ አንቀበል እኛውን ሊቁ ናቸው የደብረ ሊባኖሱ የቅኔው መምህር የኔታ ከነፈርግ ይባላሉ እሳቸው ናቸው ጥቆማ ያመጡ ጥቆማቸው ተቀባይነት አግኝቷል በወቅቱ አንዳንድ አላዋቂዎች ይሳሳታሉ ነተውትን ነው ይሳሳታሉ እውነት መስሏቸው ጥሩ መጽሐፍ መጣልን ብለው ሆይ ብለው ገርል ቤት አስገብተው ያሽሞነሞኑ ሸፈነው ያነበቡት ነው የተገኘ ነገር ግን ሊቁ በሊቅ ያው ሊቅ እንደወንፊት ወይም እንደ መንሽ ቅድም እንዳልኩት ምርትና ገለባውን የሚለይበት አይምሮ አለውና በመጽሐፍ ቅዱስ ሚዛን እየመዘኑ ሲያዳምጡት አልመጣላቸው ስለዚህ እሳቸው ተቆሙ መጣ ተመረመረ ተወገዘ ወይም እንቶኒ አሁን ስማቸው መጣራት ማልፈልጋቸው መናፍቃን የሚያፋችሩት ተዚህ ቤተክርስቲያኗን ለማፍረስ የሚጣጣሩት እነሱ ስለጠቆሙን ምን ሰራው ስራ የለም ቤተክርስቲያኒቱ ትናንትም ስትሰራለች ዛሬም ትሰራለች ወደፊትም ትሰራለች የራሷ ስራ አላት በቃ ቀጥ ያለ ተበቀለ ያልተነቀለ ጸደቀ ያልደረቀ ወጥ የሆነ ህግ አላት በስራቷ ብቻ ነው የምትጓዘው በዚህ ነው ሲጻፍ የልደት ይቀድማል የእረፍት ይቀድማል ይሄ ያጻጻፍ ስልት እንግዲህ እንደ ስንክሳር ብንመለከት ለምሳሌ ገድለ ቅዱሳን ነው በሙሉ አብዛኛው በእረፍቱ ቀን እንደሚጻፍ በእረፍቱ ቀን ሲጻፍ አሁን ሰው ሲሞት ዜና ህይወት በሙሉ ይነበባል ገሌ በዚህ ቀን ተወለደ በዚህ አደገ በዚህ ተማረ በዚህ ለማርጎ በዚህ ተወሰነ ወይም ደግሞ መነነ
ተብሎ በዚህ ቀን አረፈ ተብሎ ይካተታል። ሲጻፍ ግን የሰው ዜና ህይወቱ የሚነገርለት የተናዶ ለሰብ ዘንበለ ተራይ ተፍጻሜቶ ፍጻሜውን ሳታይ ሰውን አታመስግነው ይባላል። ስለዚህ ሰው ታሪክ የሚጻፍለት ፍጻሜው ከታየ በኋላ ነው። ከፍጻሜ በኋላም እንዲያውም ከረፍታቸው በኋላ እስከ 50 ዓመት ይጠብቃሉ ይባላል። አንዳንዶች በሰማዕትነት ከሞተ ምንም 50 ዓመት አይጠብቅም። ሰማዕትነት ሙሉ ለሙሉ በጌታ ስም መስክሮ አንገቱን ከሰጠ ያበቃ ዘው ላይ ይጻፋል፣ ይጀመራል። እንዴት አደገ ተብሎ ይጠየቃል። እንዴት ተወለደ አባቶች ሳይቀር ይጠይቃሉ። ስለዚህ አሁን ለምሳሌ ምን ይባላል? በዛቲ ዕለት አይረፍ አባ ገሌ ወወቱ ጻድቅ ተወልደ በሀገረ ገሌ ወአበው ይሁኑ ጻድቃን ወፈራያን እግዚአብሔር ሙንቱ። አሁን ቅዱስ ዮሐንስ ቅዱስ ሉቃስ እንደ ታሪክ አሟጦ ይጽፋል። ልዩ ጸሐፊ ነው። ጽሑፈቱ በጣም ከወንጌላውያን ልዩ ኮንዲሽን አለው እና ወንጹሃን ሙንቱ በቅድመ እግዚአብሔር ዘእንበለ ነውር ይላቸዋል። ካህኑ ዘካርያስን ቅድስት ኤልሳቤጥን ያለ ነውር ያለ ነቀፋ በእግዚአብሔር ፊት የሚኖሩ ንጹሃን ነበሩ ይላቸዋል። በቃ እንግዲህ የማሽላጅ ዘር እስከ አገዳው ቸር ይላሉ አባቶች ተርቱ ቢላው ዘሩ ነው። መቼም መልካም ፍሬ መልካም ዛፍ መልካም ፍሬ ያፈራል። ጌታ በቃሉ የተናገረው በወንጌል ምዕራፍ 7 ቁጥር 15 ላይ ነው። ስለቃሉ ማለት እዚያ ላይ መልካም ዛፍ መልካም ፍሬ ያፈራል ነው በቃ። ስለዚህ አባት እናቱ ይጠቀሳሉ። ወውቶም ጻድቃን ወፈራያን እግዚአብሔር ሙንቱ በእግዚአብሔር ፊት የሚኖሩ በጎ የሚሰሩ እግዚአብሔር የሚፈሩ ለድሃ የሚራሩ ነበሩ ተብሎ በጾም በጸሎት የሚኖሩ ተወሰኑ እንደነበሩ እግዚአብሔር የሚያከብሩ እንደነበሩ ይነገራል። እዚያ በኋላ ወሶ ወለዱ ጓጸነጎ በጥበብ ፈሪሃ እግዚአብሔር ከወለዱት በኋላ በማስተዋል ቀዳሚ ያለ ጥበብ ፈሪሃ እግዚአብሔር ተብሏልና እግዚአብሔርን በመፍራት አሳደጉት። ወመሃርጎ ኩሎ ትምህርት ቤተ ክርስቲያን እንዳሁን ሳይንሳዊ ትምህርት የለምና የቤተ ክርስቲያን ትምህርት አስተማሩት ይላል። እዚያ ላይ እንዲያይልና እንዴት እንዳደገ እዚያ በኋላ ወሶ በተመረ ከተማረ በኋላ ተዘከረ ንፍረተ ዝንቱ ዓለም ኃላፊ የዚህና ዓለም ኃላፊ ጠፊነት አሰበ ይላል። ወወርሃ በገዳም ወደ ገዳም ሄዶ አስመሮ ለእግዚአብሔር ወተጸምዶ ለእግዚአብሔር በጾም በጸሎት እግዚአብሔርን በጾም በጸሎት በትሕትና በንጽህና በቅድስና አገለገለው ይላል። እዚያ ያ ስራው ይታይና ጌታ በቅዱስ ወንጌል የተናገረው ቃል አለ። ወዛቲ ተአምር ተተልዎም ወለለ ያምኑ በስሜ በስሜ የሚያምኑትን እቺ ምልክት ተከተላቸዋለች ይላል። በስመ ዚያዬ አጋንንት ያወጡ በስሜ አጋንንትን ያወጣሉ። የሚገል ነገር እንኳን ቢወስዱ ምንም አይነካቸውም። በድውያን እጃቸውን ያኖራሉ፣ ይፈወሳሉ። ብዙ ተአምር ልዩ ልዩ ተአምር ይደረግላቸዋል። አንበሳው ይሰግድላቸዋል። ዘንዶው ናባረገው በዘንዶ ነው ያን ተራራ ያወጡት። ላይለ ተኩላ ወከይሲ ትጽያን ወትከይድ አንበሳ ወከይሲ ክቡር ዳዊት መዝሙር 90 ላይ አዎ እንደዚህ አድርጎ በዚህ ተአምር ይገልጣቸዋል፣ ይገለጣሉ። ቅድስናቸውን በተአምር ውስጥ ይገልጣቸዋል። እነሱ ተደብቀው ቢቀመጡ እንደ ፀሐይ ያበራ ስራቸው ይወጣል። በዚያን ጊዜ ይሄ ቅድስናቸው እየተመዘነ ታሪካቸው እንዲጻፍላቸው ይደረጋል ማለት ነውና በእረፍቱ ቢጀምርም ዜና ሕይወት በእረፍት ስለሚነገር ወደ ኋላ ሄዶ ልደቱን መተረኩ ስለማይቀር ምንም ችግር ሊኖረው አይችልም። ዋናው ነገር አሁን እንዳልነው ነገረ መለኮትን የሚጋፋ መጽሐፍ ቅዱስን የሚጋፋ ሙሉ ለሙሉ በመጽሐፍ ቅዱስ ያልተጻፈ ነገር የሚጽፍ እንዳሁኑ ያለ እንደዚህ ስሁት ገርል ከሆነ ይወገዳል። ደግሞ አልፎ አልፎ ግድፈት ከሆነ ይታረማል፣ ይለቀማል፣ ይስተካከላል። እና ስለዚህ ይህን በመሰለ ሁኔታ አጣርቶ ታች ድረስ መረቡን ዘርግቶ ለመስራት ጉባኤው እንቅስቃሴ ላይ ነው። ሲኖዶሱም ፈቅዶለታል፣ አዝዟል እንጂ በትእዛዝም ተስተላልፏል፣ ሰርኩላር። ስለዚህ ወደፊት በዚህ አይነት እያጣራ ስራዎችን ሁሉ ይቀጥላል ማለት ነው። ስራው ግን የጋራ መሆኑን ቅድም ላሰምርበት ወዳለሁ። እኔን ሊቅ በተደጋጋሚ ጠቅሻቸዋለሁ። እኔን ሊቅ ጠቅሼ ላሰምርበት የምፈልገው ነገር ቢኖር ይህ ስራ የሚሰራ በጋራ ነው። ከታች አጥቢያ ቤተ ክርስቲያን፣ ከዚያ ወረዳ፣ ከዚያ ደግሞ ሀገረ ስብከት፣ ከዚያም ሁሉም በሙሉ ሊሳተፍበት ይገባል። ይሄ ሊቃውንት ጉባኤ ስራ ነው። ምን አገባኝ ተብሎ የሚተው አይደለም። በቤተ ክርስቲያን ውስጥ ምን አገባኝ የሚባል ስራ የለም።
ሁሉም በሁሉ አለ ስለዚህ በተለይ እንዲህ አይነቱ ነገር ምን አገባይ ተብሎ የሚተው ስላልሆነ ሁሉም ያገባዋል ታትሞ የሚሰራጭም ካለ ተሰራጭቶ ምእመናንም እየበከለብን ያለ ካለ መጠቆም የጋራ ነው የሰንበት ትምህርት ቤት አባላት ምእመናት ካህናት ዲያቆናት ሊቃውንት በያሉበት ሁሉ የሊቃውንት ጉባኤ አባላት ናቸው ሁላቸው ሊቃውንት በየቦታው ያሉት ስለዚህ የሁሉ ሊሳተፍበት ይገባል የሚለውን ማስተላለፍ ፈልጋለሁ ግረማንገሩ መልካም ከልብ ነው ማመሰግነው በእኔ በኩል ያሉት ጥያቄዎች ጨርሻለሁ ምናልባት ያሉት ተግዳሮቶች ካሉ ሌሎች ሰዎች አሁን እንዳስተላለፉት ራሱ ሊቃውንት ጉባኤ የገጠሙት ተግዳሮቶች ካሉ መቅረፍ የሚቻልበት መንገድ ከማን ምን ይጠበቃል የሚሉትም ካሉ ሁለተኛ ምናልባት ጠቅለል ሲዘጉት ይሄ ገድል ልክ ነው ልክ አይደለም የማለትስ መብት ያለው ራሱ ከሊቃውንት ጉባኤ ውጪ ሌላ አካል መምህር ተነስቶ ይሄ ልክ አይደለም የሚል መብትስ አለው ወይ እንደ ቤተክርስቲያን ካንድ መስመር ነው ይሄ ሊቃውንት ጉባኤ ያረማቸው ናቸው ቅዱስ ሲኖዶስ አውግዞታልና ምእመናን እንዳይቀበሉት የሚል ከቤተክርስቲያኒቱ ባንድ መስመር ይመጣል በሌላ በኩል ደግሞ አንድ ድምጽ እንዳይኖራት ቤተክርስቲያን ገድላትን ሁሉ ለምሳሌ ሚስጥሩን ሳይመረምሩ ጽፈቱን ብቻ በማየት ብቻ ይሄው እንዲ ይላልና ከመጽሐፍ ቅዱስ እንዲህ ይጋፋል የሚሉም መምህራንም ሰዎችም ስላሉ እኒህ ነገሮች ተቀርፈው ሁሉም በአንድነት የቤተክርስቲያን ድምጽ እንዲሰማ መልእክቶ ካለ አዎ ላስተላልፍ የምፈልገው መልእክት ምእመናን እረኛቸውን ብቻ እንዲሰሙ አሁን ልዩ ከኛ የሚገኙ ክፍተቶችን ያዙ መናፍቃኑ ምእመናንን ከረኞቻቸው ከአባቶች ወይም ከቅድስት ቤተክርስቲያን ለመለየት እየታተሩ ነው በጣም በሰፊው እየተጣጣሩ ነው አቅደው ከዚህ እስከዚህ ብለው ነው የሚሰሩ በፈንድ ነው የሚንቀሳቀሱ እንደኛ ያለ ፈንድ ያለ ቅድ አይደለም በፈንድ በቅድ ነው የሚንቀሳቀሱ ይሄ ታውቋል ተጠንቷል በደንብ ከዚች አዋሳ ለመሄድ ፕሌን የሚመደብላቸው ናቸው እነሱ ለምን ዓለም አቀፋዊ መረብ የተዘረጋለ ስለዚህ ከኛም የወጡ ያፈነገጡ ግዙን እናውቀዋለን ባዮች የሚያብጠለጥሉ ቤተክርስቲያኒቱን በተለያየ መልኩ አኩርፈው ወጥተው ይሄዱ በኩርፊያ ሃይማኖት አይካድም በምንም አይነት ይሄ ነውር ነው በጣም በጥቃቅን ነገር ነው እየካዱ ወጥተው ይሄዱ አንዳንዶቹ ነውራቸው ሲወጣባቸው ነውራቸው እንዳይገለጥባቸው ሰፊ መንገድ አለ በጠባው መንገድ አልኖርም ጌታ በጠባው በር ግቡ ወደ ጥፋት የሚወስደው ሰፊ ነው ወብዙሃን ሙንቱ ለበጉ የሚገቡበት ብዙዎች ናቸው ጥቃ ጸባብ አንቀጽ እንተ ተወስዱ ውስጥ ህይወት ወደ ህይወት የምትወስደው መንገድ ጠባብ ናት በጣም እጅግ በጣም ጠባብ ናት ወውዳን ሙንቱ ለበጉ የሚገቡባት ጥቂቶች ናቸው ይላልና ይቺ መንገድ ኦርቶዶክስ ናት በጣም ጠባብ ናት ጠባብ ስለሆነች በይች መንገድ ትተው በሰፊው መንገድ ገብተው እየነጎዱ ያሉ ህዝቡንም ወደዚህ ያለ መውሰድ መረባቸውን ዘርግተው እየተጫወቱ ያሉ እንዳሉ ይታወቃል ስለዚህ አሁን እነሱ የጠቆሙ መስለው በእነሱ ጥቆማ መጻፍ የተወገዘ መስለው የሚያወሩትን ሁሉ ምእመናን ጆሮ እንዳይሰጧቸው ነው አንድ መልእክት ማስተላለፍ እንፈልገው ሁለተኛው ገድል ስንመለከት በመጽሐፍ ቅዱስ ሚዛን ከመዘነው መጽሐፍ ቅዱስን መሰረት አድርጎ ነው የሚደረስ ነው ገድለ አበው ቀደምት በመጽሐፍ ቅዱስ ተጽፏል ገድለ ነቢያት በመጽሐፍ ቅዱስ ተጽፏል ሁሉም ታሪካቸው ተጽፎ ተዘግቦልን ነው ዛሬ ለኛ ትምህርት ሆኖ ያለ ደግነታቸው በጎ ስራቸው ጾማቸው ጸሎታቸው ትዕግስታቸው የነዮብ ተዘግቦልናል በደንብ ሙሉ ለሙሉ የቅዱሳን አማላጅነት የቅዱሳንን ጸሎት ቤተክርስቲያኗ ታስተምራለች ገድል ትክክል ነው መጽሐፍ ቅዱስ ነው ነገር ግን እንደዚህ ስሁት ሰው የጻፈው ሲሆን ጠላት የዘራው ክርዳድ መሆኑን ለይተው እንዲያውቁ ነው እንጂ ገድል በሙሉ የተወገዘ መስሏቸው ዝም ብለው ነግደው እንዳይሄዱ ስለዚህ ገድለ ዮሐንስን መጥምቅንና ገድለ ዮሐንስ መጥምቅ መሰልን ለይተው ማወቅ አለባቸው ነው መልእክቴ እንደው አንደኛው መልእክቴ ይሄ ነው መልካም አዎ ስለዚህ ለይተን ልናውቅ ይገባናል መከተል ያለብንን ቤተክርስቲያኗ የራሷን በራሷ ተሰራለች እንጂ በመናፍቃን ተጠቁማ መስራው አንድን ስራ የላትም የሚያፋቸሉት እነዚህ ዝም ብሎ የራሳቸውን ስራ ለመስራት የራሳቸውን ገንዘብ ለማፍራት ቤተክርስቲያኗ ብዙ ተከታይ ስላለ ጠላት ስለ ጠላትነቱ አማይ ስለ እምነቱ ተከታይ ስለሚበዛላት ሁለንተናው ወርቅ
ንጹህ ወርቅ ስለሆነች ቤተክርስቲያኗ ይህችን ቤተክርስቲያን ለማፍረስ ሲጣጣሩ ብዙ ገቢ በካዝናቸው ስለሚገባላቸው ሚዲያውን አጨናንቀውት ይታያል። እነሱ ግን ያወሩት ሁሉ ተጨባጭነት የለው እንክርዳድ ዘሪዎች ናቸው። ቅድም በወንጌል እንደተነገረው በማቴዎስ ወንጌል ምዕራፍ 13 ቁጥር 24 ላይ እንደተነገረው በስንዴው መካከል እንክርዳድ የሚዘሩ እንጂ ቤተክርስቲያኗን ለማስተካከል የሚጥሩ አይደሉም። እነሱ ከነሱ የተለየን ነን። ስለዚህ ይህንንም እንዳይከተል ምእመኑን እንዲያው እግረ መንገዱን ማሳሰብ እፈልጋለሁ እና በዚህ ይብቃላለሁ። መልካም ከልብ ነው ማመሰግነው። በተነሱት መጻሕፍትን ከማረቅ ከመመርመር የቤተክርስቲያን አስተምህሮን ከትክክለኛው ከአባቶቻችን የተቀበልነውን እኛ ደግሞ ፈጽመን እንድንገኝ እናንተ አባቶቻችን ቤተክርስቲያን ያስቀመጠቻችሁ ሊቃውንት ጉባኤ ስሁት አስተምህሮች እንዳይኖሩ የተበረዙ ከመጽሐፍ ቅዱስ የወጡ ትምህርቶች ደግሞ ግለሰብ ሲያመጣ ያላዋቂነት ስም እንዳይመጡ ምን አይነት ቁመናዎች አሉ በቤተክርስቲያን ውስጥ ምን አይነት ስራዎች ይሰራሉ ለሚሉት ላነሳናቸው ጥያቄ በቂ ምላሽ ሰጥተውናልና ምእመናንም የተመለከቱት ሁሉ ጥሩ ነገር እንዳገኙ ባለሙሉ ተስፋ ነን። ከልብ ነው ማመሰግነው። እግዚአብሔር ያክብርልን፣ ቃለ ሕይወት ያሰማል፣ አውራ ያሰማል። ክቡራን ተመልካቾቻችን ስትከታተሉት የነበረው ወቅታዊ ዝግጅታችን እንደተመለከታችሁት ተጠናቋል። እንግዲህ መጻሕፍትን ስንመረምር ከቤተክርስቲያን ከአባቶቻችን የተላለፈውን መሰረት በማድረግና የቤተክርስቲያን አስተምህሮ የጠነቀቁ በአቅራቢያችን የሚገኙ ሊቃውንተ ቤተክርስቲያን መምህራንን በመጠየቅ ትክክለኛይቱ የቤተክርስቲያን ትምህርት መያዝ ይገባል። ሌላው ደግሞ ቤተክርስቲያን ስሁት ናቸው ብላ ያመነችባቸው ከቃላት ካስተምህሮ አንፃር ያሉት ሊቃውንት ጉባኤ መዝኖ ያስተላለፈውን ብቻ እንቀበላለን እንጂ በራሳችን የምንወስነው ወይም ሌሎች በሐሰት ያመጡት የመናፍቃን ድምጽ ከመስማት ተቆጥበን የቤተክርስቲያን ድምጽ ብቻ በማድመጥ እኛ መከተል እንዳለብን የአባቶቻችን ድምጽ የቤተክርስቲያን ድምጽ መስማት እንዳለብን እንግዲህ ከተላለፈው መልእክት በቂ ነጥቦች ያገኛችሁ ይመስለኛል። ስለተከታተላችሁን ከልብ ነው እናመሰግነው። ሳምንት በሌላ እንገናኛለን። ቸር ቆዩልን።